በዓለም ታሪክ ውስጥ ስሟ ሲነሳ የብዙዎችን ልብ በሐዘን በፍቅርና በአድናቆት የሚያናውጥ እንደ ልዕልት ዲያና ያለ ሌላ ማንም የለም። የሕይወቷ ጉዞ ሲጀምር ሁሉም ነገር ልክ በተረት መጽሐፍ ውስጥ እንዳለች ቆንጆ ልዕልት መጨረሻው ያማረ ይመስል ነበር። በዓለም ላይ ካሉት እጅግ ጥንታዊና ገናና ከሆኑ የንጉሣዊ ቤተሰቦች ጋር የተጋባችው ይህች ወጣት በቅጽበት የዓለምን ትኩረት ስባለች። ነገር ግን ከሚያብረቀርቀው የዘውድ ብርሃን፣ ከሚያምሩት ቤተ መንግሥቶችና ከፈገግታዋ ጀርባ ማንም ያላወቀው ጥልቅ የሆነ የውስጥ ስብራት፣ የብቸኝነት እንባና አስፈሪ የሆነ የቤተ መንግሥት ውስጥ ፖለቲካ ተደብቆ ነበር። እሷ የሕዝብ ልዕልት ነበረች። ሕዝብን ወደደች፣ ሕዝብም አብዝቶ ወደዳት። ነገር ግን ይኸው የሕዝብ ፍቅርና የሚዲያ እብደት በመጨረሻዋ የፓሪስ ሌሊት ለሞቷ ምክንያት ሆነ። ይህ ተራ የታሪክ ትረካ አይደለም። ይህ በክብር፣ በክህደት፣ በድፍረትና አሳዛኝ በሆነ ፍጻሜ የተቋጨው የልዕልት ዲያና ሙሉ የሕይወት ታሪክ ነው። ለአንድ አፍታ ይህንን ቪዲዮ ላይክ እና ሰብስክራይብ በማድረግ ለቻናላችን ድጋፋችሁን አሳዩ። እንደ አውሮፓውያን አቆጣጠር ሐምሌ 1 1961 በኖርፎልክ እንግሊዝ በሚገኘው የፓርክ ሃውስ መኖሪያ ቤት ውስጥ አንዲት ሕፃን ተወለደች። ስሟ ዲያና ፍራንሰስ ስፔንሰር ተባለ። ዲያና የተወለደችው ከተራ ቤተሰብ አልነበረም። የስፔንሰር ቤተሰብ በእንግሊዝ ታሪክ ውስጥ ለዘመናት ከንጉሣዊ ቤተሰብ ጋር እጅግ የተቀራረበ ግንኙነት የነበረውና በከፍተኛ የባላባትነት ማዕረግ የሚታወቅ ቤተሰብ ነበር። አባቷ ጆን ስፔንሰር የቫይካውንት አልቶርፕ ማዕረግ የነበራቸው ሲሆን እናቷ ፍራንሲስ ሻንድ ደግሞ የባሮን ፈርሞይ ልጅ ነበሩ። የዲያና መወለድ በቤተሰቡ ውስጥ ፍጹም ደስታን አላመጣም ነበር። ከእርሷ በፊት ሁለት ሴት ልጆች ሳራና ጄን ተወልደው ስለነበር አባቷ የቤተሰቡን ስምና ማዕረግ የሚወርስ ወንድ ልጅ አጥብቆ ይፈልግ ነበር። ከዲያና መወለድ በፊት አንድ ወንድ ልጅ ተወልዶ በሕፃንነቱ በመሞቱ የዲያና በሴትነት መወለድ በቤተሰብ ውስጥ የተወሰነ ብስጭት ስሜት ፈጥሮ ነበር። ይህ ያልተፈለገች ልጅ የመሆን ስነ ልቦናዊ ስሜት ዲያናን በሕይወቷ ሙሉ ሲከተላት የኖረ ፍቅርንና ተቀባይነትን አጥብቃ እንድትፈልግ ያደረጋት የመጀመሪያው የውስጥ ጠባሳ ነበር። ፓርክ ሃውስ የሚገኘው የንግሥት ኤልሳቤጥ የግል ንብረት በሆነው በሳንድሪንግሃም ግዛት ውስጥ ነበር። ዲያና የልጅነት ጊዜዋን ያሳለፈችው ከንጉሣዊ ቤተሰብ ልጆች በተለይም ከልዑል አንድሪውና ከልዑል ኤድዋርድ ጋር በመጫወት ነበር። ሕይወቷ የተንደላቀቀ በሰራተኞችና በሞግዚቶች የተከበበ ቢሆንም ይህ ምቾት ለረጅም ጊዜ አልዘለቀም። ዲያና የ7 ዓመት ልጅ እያለች የቤተሰቧ ሕይወት በከፍተኛ ሁኔታ ተናጋ። ወላጆቿ ሁልጊዜ ይጣሉ ነበር። እናቷ ፍራንሲስ ሌላ ሰው ስላፈቀረች ከጆን ስፔንሰር ጋር የነበራቸውን ትዳር መፍረስ ጀመረ። በ1969 ወላጆቿ በይፋ ተፋቱ። ይህ ፍቺ በዚያን ዘመን ለነበረው የእንግሊዝ ማህበረሰብና ለባላባት ቤተሰቦች ትልቅ ነውር ተደርጎ ይቆጠር ነበር። የፍቺው ሂደት እጅግ መራራ ነበር። በተለይም የልጆቹን አሳዳጊነት የማግኘት ጉዳይ ወደ ፍርድ ቤት ሲያመራ የፍራንሲስ የገዛ እናት የዲያና አያት በልጃቸው ላይ መስክረው አሳዳጊነቱን ለአባቷ ለጆን ስፔንሰር እንዲሰጥ አደረጉ። እናቷ ጥላት ስትሄድ የ7 ዓመቷ ዲያና በቤቱ ደጃፍ ላይ ቆማ የእናቷ መኪና በጠጠር በተሞላው መንገድ ላይ ሲርቅ እያየች ያለቀሰችው ትዕይንት በልቧ ውስጥ መቼም የማይድን የብቸኝነት ስሜትን ፈጠረባት። ዲያና በኋላ ላይ ይህንን ስታስታውስ እናቴ እንደምትመለስ ቃል ገብታልኝ ነበር፣ እኔም በየቀኑ በሩ ላይ እጠብቃት ነበር፣ ግን አልተመለሰችም በማለት የመታውና የብቸኝነት ስሜቷን ገልጸዋለች። ከዚህ ክስተት በኋላ የዲያና የትምህርት ቤት ሕይወት ተጀመረ። መጀመሪያ በሪድልስወርዝ ሆል፣ በመቀጠልም በኬንት በሚገኘው ዌስት ሂዝ የሴቶች አዳሪ ትምህርት ቤት ገባች። በዚያን ጊዜ አዳሪ ትምህርት ቤቶች ጥብቅ ዲሲፕሊን ያላቸው ቢሆኑም ዲያና በትምህርቷ ጎበዝ አልነበረችም። የኦሌቭል ፈተናዎችን 2 ጊዜ ወስዳ መውደቋን ታሪክ ይመዘግባል። ነገር ግን አካዳሚያዊ ትምህርት ባይሳካላትም
ዲያና እጅግ የላቀ የውስጥ ስሜትን የመረዳት አቅም ኢሞሽናል ኢንተለጀንስ፣ ለሙዚቃ፣ ለስፖርትና በተለይም ለባሌት ውዝዋዜ ልዩ ተሰጥኦ ነበራት። በዳንስ ዓለም ውስጥ መሆን የውስጥ ሐዘኗን የምትረሳበትና ነፃነትን የምታገኝበት ብቸኛው መንገድ ነበር። በተጨማሪም ትንንሽ ሕፃናትና እንስሳትን መንከባከብ እጅግ ያስደስታት ነበር። ይህም በኋላ ላይ ለዓለም ካሳየችው የርኅራሄ ማንነቷ ጋር ቀጥተኛ ተዛማጅነት አለው። በ1975 አባቷ የ8ኛ አርል ስፔንሰር ማዕረግን ሲወርሱ ቤተሰቡ ወደ ኖርዝሃምፕተንሻየር ወደሚገኘው ወደ ታላቁ አልቶርፕ ቤተ መንግሥት ተዘዋወረ። በዚህ ጊዜ ዲያና ሌዲ ዲያና ስፔንሰር የሚለውን ማዕረግን አገኘች። ሆኖም አባቷ ሬይን ካርትላንድ የተባሉ ሴትን ሲያገቡ የዲያናና የእንጀራ እናቷ ግንኙነት እጅግ የሻከረ ነበር። ዲያናና እህቶቿ የእንጀራ እናታቸውን አሲድ ሬይን እያሉ ይጠሯቸው ነበር። በ18 ዓመቷ ዲያና ወደ ለንደን ከተማ ተዘዋወረች። አባቷ እንደ ስጦታ በገዙላት በኮልኸርን ኮርት አፓርታማ ውስጥ ከ3 ጓደኞቿ ጋር መኖር ጀመረች። ይህ ጊዜ በዲያና ሕይወት ውስጥ እጅግ ደስታና ነፃነት የተሰማት ጊዜ ነበር። ከፍተኛ የባላባት ቤተሰብ አባል ብትሆንም በለንደን ጎዳናዎች ላይ በነፃነት ትጓዛለች። የራሷን ልብስ ታጥባለች፣ ቤቷን ታጸዳለች። ከዚህም ባለፈ ኑሯን ለመምራት የተለያዩ ሥራዎችን ትሠራ ነበር። በፓርቲዎች ላይ አስተናጋጅ በመሆን ለጓደኞቿ ልጆች ሞግዚት በመሆን እንዲሁም በፒምሎክ በሚገኘው ያንግ ኢንግላንድ ኪንደርጋርተን የሕፃናት ረዳት መምህር በመሆን ሰርታለች። በዚህ ወቅት ዲያና ምንም አይነት የፍቅር ታሪክ የሌላት ንጹሕና ቀላል ሕይወት የምትመራ በዓለም ዙሪያ ለሚጠብቃት ታላቅ ዝናና ፈተና ፈጽሞ ዝግጁ ያልነበረች ተራ ወጣት ነበረች። ነገር ግን ይህ ሰላማዊ ሕይወቷ አንድ በዕድሜው ከእርሷ 13 ዓመት በሚበልጥ የንጉሣዊ ቤተሰብ አባል ጣልቃ ገብነት ሙሉ ለሙሉ ሊቀየር ተቃርቦ ነበር። የልዑል ቻርልስና የሌዲ ዲያና ታሪክ ሲጀምር ማንም ሰው እነዚህ ሁለት ፈጽሞ የተለያዩ ሰዎች አንድ ላይ ይሆናሉ ብሎ አልገመተም ነበር። የዌልሱ ልዑል ቻርልስ የእንግሊዝ ዙፋን ቀዳሚ ወራሽ በመሆኑ በሕይወቱ ውስጥ የሚያደርገው እያንዳንዱ እርምጃ በተለይም የትዳር አጋር ምርጫው የጠቅላላው የንጉሣዊ ቤተሰብና የሀገሪቱ ጉዳይ ነበር። ቻርልስ በ1970ዎቹ መጀመሪያ ላይ ካሚላ ሻንድ በኋላም ካሚላ ፓርከር ቦልስ የተባለችን ሴት አፍቅሮ የነበረ ቢሆንም ንጉሣዊው ቤተሰብ እርሷን ለንግሥትነት የማትበቃ ታሪኳ ንጹሕ ያልሆነች በሚል ምክንያት ስለተቃወማት ካሚላ ሌላ ሰው አገባች። ቻርልስ ግን ልቡን በዚያችው ሴት ላይ ጥሎ ነበር። በ1970ዎቹ መገባደጃ ላይ ቻርልስ 30ዎቹን ዕድሜ አጋማሽ ላይ የደረሰ ስለነበር ተስማሚ የሆነች ሚስት አግብቶ ወራሽ እንዲያፈራ ቤተሰቡ በተለይም አባቱ ልዑል ፊሊፕና አጎቱ ሎርድ ማውንት ባተን ከፍተኛ ጫና ያሳድሩበት ነበር። ቻርልስ የዲያናን ታላቅ እህት ሌዲ ሳራ ስፔንሰርን ለተወሰነ ጊዜ አፍቅሮ የነበረ ሲሆን ዲያናን ለመጀመሪያ ጊዜ ያያት በ1977 ቻርልስ በአልቶርፕ ቤተ መንግሥት ውስጥ ለአደን በተጋበዘበት ወቅት ነበር። በዚያን ጊዜ ዲያና የ16 ዓመት ታዳጊ ነበረች። ቻርልስ በኋላ ላይ እንደተናገረው ዲያናን ደስ የምትል ሕይወት የሞላባትና አዝናኝ ታዳጊ አድርጎ ነው ያሰባት እንጂ እንደ የትዳር አጋር አላያትም ነበር። ዲያና ግን ቻርልስን ባየችበት ቅጽበት የተለየ ስሜት ተሰምቷት ነበር። ዓመታት አለፉ። እንደ አውሮፓውያን አቆጣጠር በ1980 ፊሊፕ ዲፖስ በተባለ የጋራ ወዳጃቸው አማካኝነት በሰሴክስ በሚገኝ አንድ የገጠር መኖሪያ ቤት በተዘጋጀ ግብዣ ላይ ዲያናና ቻርልስ ዳግም ተገናኙ። ይህ ግንኙነት ታሪክን የቀየረ ቅጽበት ነበር። ሁለቱ በአንድ የሳር ክምር ላይ ተቀምጠው እያወሩ ሳለ ውይይታቸው በ1979 በአይሪሽ ሪፐብሊክ አርሚ አሸባሪዎች በተገደሉትና ለቻርልስ እንደ አባት በነበሩት ሎርድ ማውንት ባተን ላይ አነጣጠረ። የ19 ዓመቷ ዲያና ቻርልስ በማውንት ባተን የቀብር ስነ ስርዓት ላይ ምን ያህል አዝኖ እንደነበር ስታነሳ እንዲህ አለችው። በቀብሩ ላይ ሳይህ እጅግ አሳዘንክ። በጣም ብቸኛ ትመስል ነበር። አንድ ሰው ሊንከባከብህ ይገባል ብዬ አሰብኩ። ይህች አንዲት አረፍተ ነገር የቻርልስን ልብ ነካችው።
ቻርልስ በሕይወቱ ሙሉ ርህራሄና መደመጥን ሲፈልግ የኖረ ሰው ነበር። አሁን ደግሞ ይህች ወጣት ንጹሕና ቆንጆ ሴት የእሱን ጥልቅ ሐዘን ተረድተዋለች። ከዚህች ዕለት ጀምሮ ቻርልስ ዲያናን በሌላ አይን ማየት ጀመረ። የንጉሣዊ ቤተሰብ የትዳር መስፈርቶችም ጥብቅ ነበሩ። ሴትየዋ ከባላባት ቤተሰብ መሆን አለባት፣ የፕሮቴስታንት እምነት ተከታይ መሆን አለባት እና ከሁሉም በላይ ደግሞ ድንግልና ምንም አይነት መጥፎ የፍቅር ታሪክ የሌላት መሆን አለባት። ዲያና እነዚህን ሁሉ መስፈርቶች በትክክል የምታሟላ ፍጹም እጩ ነበረች። የፍቅር ግንኙነታቸው የተጀመረው እጅግ በሚስጥር ነበር። ቻርልስ ዲያናን ወደ ንጉሣዊ ቤተሰብ መርከብ ጋበዛት። በመቀጠል በስኮትላንድ ወደሚገኘው የባልሞራል ቤተመንግስት እንድትመጣ አደረገ። ባልሞራል መሄድ ለንጉሣዊ ቤተሰብ አጋሮች ትልቁ ፈተና ተደርጎ ይወሰዳል። ዲያና በዚያን ጊዜ በአደን በአሳ ማስገርና በገጠር የእግር ጉዞዎች ላይ በማሳለፍ ከንግሥት ኤልሳቤጥና ከልዑል ፊሊፕ ከፍተኛ አድናቆትን አተረፈች። ሁሉም ሰው እሷን ወደዳት። ቤተሰቡ ቻርልስ ይህችን ልጅ ማግባት አለበት የሚል ድምዳሜ ላይ ደረሰ። ነገር ግን የሚዲያው አይን ፈጥኖ አገኛቸው። ጋዜጠኞች ዲያናን በምትሰራበት የያንግ ኢንግላንድ ኪንደርጋርደን ድረስ እየተከተሉ ማሰቃየት ጀመሩ። በየቀኑ ከቤቷ ስትወጣ በካሜራ ብልጭታዎች ትዋጥ ነበር። በፀሐይ ብርሃን ስር ቀጭን ቀሚስ ለብሳ 2 ሕፃናትን አቅፋ የተነሳችው ታዋቂ ፎቶግራፍ የዓለምን ትኩረት በይፋ ወደ እሷ አዞረው። ዲያና በ19 ዓመቷ የብሪታንያ ፕሬሶች ዋነኛ ኢላማ ሆነች። ጫናው እጅግ ከባድ ቢሆንም የንጉሣዊ ቤተሰብ ምንም አይነት ጥበቃ አላደረገላትም ነበር። በመጨረሻም ልዑል ፊሊፕ ለቻርልስ ጥብቅ ደብዳቤ ጻፈለት። ወይ ልጅቷን አግባ ወይ ደግሞ ተዋት፣ ስሟን አታጥፋ። ይህን ተከትሎ የካቲት 6 ቀን 1981 ቻርልስ ዲያናን በዊንዘር ቤተመንግስት ውስጥ ወዳለው የልጆች ማሳደጊያ ክፍል ወስዶ የጋብቻ ጥያቄ አቀረበላት። ዲያና በደስታ ዘለለች፣ አዎ አለች። ቻርልስ ግን እንደሷ በፍቅር ስሜት የተዋጠ አልነበረም። ግዴታውን እየተወጣ እንደሆነ ነበር የሚሰማው። ዲያና በኋላ ላይ እንደተናገረችው ጥያቄውን ስታነሳ እጅግ በጣም እወድሃለሁ ስትለው ቻርልስ የመለሰላት ፍቅር ማለት ትርጉሙ ምንም ይሁን ምን whatever you love means የሚል ቀዝቃዛ መልስ ነበር። በየካቲት 24 ቀን 1981 የጋብቻው ዜና ለዓለም በይፋ ተነገረ። ዲያና ከጋራርድ የጌጣጌጥ ሱቅ ካታሎግ ውስጥ በራሷ የመረጠችውን 12 ካራት ኦቫል ሳፔር ድንጋይ በ14 አልማዞች የተከበበውን ታዋቂውን የጋብቻ ቀለበት አደረገች። በቃለ መጠይቃቸው ወቅት ጋዜጠኛው በፍቅር ወድቃችኋል ብሎ ሲጠይቃቸው ዲያና ወዲያውኑ አዎ በእርግጥ ስትል፣ ቻርልስ ግን በድጋሚ ያንን ዝነኛና ቀዝቃዛ ቃሉን ደገመው። ፍቅር ማለት ትርጉሙ ምንም ይሁን ምን። ይህ አባባል በዲያና ልብ ውስጥ የመጀመሪያውን የጥርጣሬና የፍርሃት ስንጥቅ የፈጠረ ቢሆንም ወደ ኋላ ለመመለስ ጊዜው ረፍዶ ነበር። ዓለም አዲሲቷን ልዕልት ለማየት ጓጉቷል። የተረት መጽሐፉ ሰርግ ዝግጅት በይፋ ተጀምሯል። የልዑል ቻርልስና የሌዲ ዲያና ጋብቻ ዜና በይፋ ከተነገረ በኋላ የብሪታንያ ሕዝብና መላው ዓለም በከፍተኛ የደስታ ስሜት ውስጥ ተውጦ ነበር። ሰርጉ የተወሰነው እንደ አውሮፓውያን አቆጣጠር ለሐምሌ 29 1981 ነበር። ነገር ግን ሰርጉ እስኪደርስ በነበሩት 5 ወራት ውስጥ ዲያና በሕይወቷ አይታው የማታውቀው አስከፊ የብቸኝነትና ስነ ልቦናዊ ጫና ገጠማት። የጋብቻው ዕለት ሲቃረብ ዲያና ከኮልኸርን ኮርት አፓርታማ ወጥታ ወደ ክላረንስ ሃውስ በመቀጠልም ወደ ቤኪንግሃም ቤተመንግስት ተዛወረች። ይህ የቤተመንግስት ውስጥ ኑሮ ከውጭ ሲታይ የክብርና የምቾት ጥግ ቢመስልም ለዲያና ግን እጅግ የሚያስፈራ እስር ቤት ሆኖባት ነበር። ቻርልስ በንጉሣዊ ግዴታዎችና በሥራዎቹ ምክንያት አብዛኛውን ጊዜ አይገኝም ነበር። የቤተመንግስቱ ሰራተኞች ደግሞ የራሳቸው የሆነ ጥብቅ ደንብና ቀዝቃዛ ባህሪ ነበራቸው። በዚህ የብቸኝነትና የውጥረት ጊዜ ውስጥ ዲያና ለቀጣይ የህይወት ዘመኗ ሁሉ አብሯት የዘለቀውና ቡሊሚያ ነርቮዛ በመባል የሚታወቀው የአመጋገብ ችግር ተጀመረ። ይህ ችግር የጀመረው ሰርጉ ከመድረሱ ጥቂት ሳምንታት በፊት
ቻርልስ በወገቧ ላይ እጁን አድርጎ ኦ እዚህ አካባቢ ትንሽ ወፈር ብለናል አይደል በሚል የተናገራት አንዲት አረፍተ ነገርና ከሰርጉ ጋር ተያይዞ የነበረው ከፍተኛ ውጥረት ተዳምሮ ነበር። ዲያና ይህንን ስታስታውስ የብሉ ሚሊያ በሽታ የጀመረው ከተጋባንበት ዕለት ጥቂት ቀደም ብሎ ነበር። ስሜቴን መቆጣጠር ስላልቻልኩ ራሴን በማስታወክና ባለመብላት ለመቅጣት ሞከርኩ ብላለች። በጋብቻው ዋዜማ የዲያና ወገብ ከ29 ኢንች ወደ 23 ኢንች በሚያስደነግጥ ሁኔታ ቀንሶ ነበር። የሰርግ ልብስ ሰፊዎቿ የሆኑት ዴቪድና ኤልሳቤጥ ኢማኑኤል ልብሷን ልክ ለማድረግ በየሳምንቱ ማጥበብ ግዴታ ሆኖባቸው ነበር። ከዚህ የጤናና የስነ ልቦና ጫና ይበልጥ ዲያናን የሰበራት ሌላው ክስተት ሰርጉ ሊደረግ ቀናት ሲቀሩ ተፈጠረ። ዲያና ቻርልስ ለቀድሞ ፍቅረኛው ለካሚላ ፓርከር በስጦታ ያዘጋጀውን የወርቅ አምባር በቤተ መንግስት ውስጥ በድንገት አገኘችው። በአምባሩ ላይ ኤፍ እና ጂ የሚሉ ፊደላት ተቀርጸውበት ነበር። ይህ ማለት ፍሬድ እና ግላዲስ ማለት ሲሆን ቻርልስ እና ካሚላ እርስ በእርሳቸው በድብቅ የሚጠራሩበት የፍቅር ስም ነበር። ዲያና ይህንን ስታይ ልቧ በሐዘን ተሰበረ። ቻርልስ አሁንም ድረስ ካሚላን እንደሚወዳትም አረጋገጠች። ዲያና ወዲያውኑ ታላላቅ እህቶቿን ሳራና ጄንን ጠርታ ሰርጉን መሰረዝ እንደምትፈልግ፣ ይህንን ትዳር መግፋት እንደማትችል እያለቀሰች ነገረቻቸው። እህቶቿ ግን በሚያስደነግጥ ሁኔታ አሁን በጣም አርፍደሻል፣ ፊትሽ በየሻይ መጠጫውና በየፎጣው ላይ ታትሟል፣ አሁን ወደ ኋላ መመለስ አትችይም በማለት መለሱላት። ዲያና ምንም ምርጫ እንደሌላት ተገንዝባ ዕጣ ፈንታዋን ተቀብላ ወደ መሰዊያዋ ለመሄድ ተገደደች። እንደ አውሮፓውያን አቆጣጠር ሐምሌ 29 ቀን 1981 የክፍለ ዘመኑ ታሪካዊ ሰርግ። ለንደን በደስታ አብዳለች። ከ600,000 በላይ ሰዎች በለንደን ጎዳናዎች ላይ ተሰልፈው ነበር። በመላው ዓለም ከ750 ሚሊዮን በላይ ሰዎች በቴሌቪዥን መስኮት ይህንን ሰርግ ይመለከቱ ነበር። የሰርጉ ስነ ስርዓት የተካሄደው ከዌስት ሚኒስተር አቤይ ይልቅ ብዙ ሰዎችን ማስተናገድ በሚችለው ታላቁ የቅዱስ ጳውሎስ ካቴድራል ውስጥ ነበር። ዲያና ከአባቷ ስፔንሰር ጋር በመሆን በመስታወት በተሰራው የሰረገላ ጋሪ ውስጥ ሆና ስትመጣ ዓለም ትንፋሹን ውጦ ተመለከታት። የዲያና የሰርግ ቀሚስ በእንግሊዝ ታሪክ ውስጥ እጅግ አስደናቂውና የተንቆጠቆጠው ነበር። ከዝሆን ጥርስ ቀለም ካለው የሐር ጨርቅ የተሰራ በ10,000 ዕንቁዎች የተንቆጠቆጠና 25 ጫማ ርዝመት ያለው የኋላ ተጎታች የነበረው ይህ ቀሚስ የዲያናን ልዕልትነት ፍጹም አድርጎ የሚያሳይ ነበር። ነገር ግን ቀሚሱ በሰረገላ ውስጥ በነበረው ጠባብ ቦታ ምክንያት ተጨማዶ ስለነበር ከሰረገላው ስትወርድ የተወሰነ መጨማደድ ታይቶበት ነበር። ሆኖም ውበቷን ሊደብቀው ግን አልቻለም። ዲያና በአባቷ ታጅባ የካቴድራሉን መተላለፊያ ስትራመድ በመሰዊያው ላይ የባህር ኃይል ዩኒፎርሙን የለበሰው ልዑል ቻርልስ ይጠብቃት ነበር። በቃለ መሐላው ወቅት ሁለቱም በውጥረት ምክንያት ትንንሽ ስህተቶችን ፈጽመዋል። ዲያና የቻርልስን ረጅም ስሞች በቅደም ተከተል ስትጠራ ተሳስታ ፊሊፕ ቻርልስ አርተር ጆርጅ በማለት ፈንታ ፊሊፕ ቻርልስ ብላ ቀላቅላቸዋለች። ቻርልስ በበኩሉ የእኔ የሆነውን ሁሉ ለአንቺ ይሰጣለሁ ከማለት ይልቅ የአንቺ የሆነውን ሁሉ ለአንቺ ይሰጣለሁ ብሎ ተሳስቷል። ከሁሉም በላይ ግን ታሪካዊ የነበረው ዲያና በንጉሳዊ ሰርግ ታሪክ ውስጥ ለመጀመሪያ ጊዜ ለባሏ እታዘዛለሁ የሚለውን ባህላዊ ቃል ከመሐላዋ ውስጥ መሰረዟ ነው። ይህ ድርጊት አዲሲቷ ልዕልት የራሷ አቋም ያላትና ዘመናዊ ሴት መሆኗን ገና ከጅምሩ ያሳየ ነበር። ስነ ስርዓቱ ከተጠናቀቀ በኋላ ቻርልስና ዲያና በቤኪንግሃም ቤተመንግስት በረንዳ ላይ ወጥተው ለተሰበሰበው ሕዝብ እጃቸውን አወዛወዙ። ሁሉም ነገር የተዋጣለት ይመስል ነበር። ነገር ግን የጫጉላ ሽርሽሩ ልክ እንደ ሰርጉ አስደሳች አልነበረም። ባልና ሚስቱ በሮያል ብሪታንያ መርከብ ላይ በሜዲትራኒያን ባህር ላይ ሽርሽራቸውን ጀመሩ። በዚያ ሽርሽር ላይ ዲያና የቻርልስ ልብ አሁንም ከካሚላ ጋር መሆኑን የሚያረጋግጡ አሳዛኝ ክስተቶች አጋጠሟት። አንድ ቀን ቻርልስ ማስታወሻ ደብተሩን ሲከፍት የካሚላ ፎቶግራፎች ከውስጡ ወደቁ። በሌላ ቀን ደግሞ ቻርልስ በእጁ ላይ ያደረገውን የወርቅ ማሰሪያ
ዲያና ስትመለከት 2C የሚሉ ፊደላት ተቀርጸውበት አየች። ይህንን ካሚላን የሰጠች አይደል ብላ ስትጠይቀው ቻርልስ በግዴለሽነት አዎ እንደ ጓደኛ የሰጠች ስጦታ ነው፣ ምን ችግር አለው በማለት መለሰላት። የዲያና ልብ በድጋሚ ተሰበረ። የቡሊሚያ በሽታዋም ይበልጥ ተባባሰ። በየቀኑ ታለቅስ ነበር። ማታ ማታ ቻርልስ ወደ ካሚላ ሲሄድ በህልሟ እያየች በቅዠት ትነቃ ነበር። የዓለም ሕዝብ በተረት መጽሐፍ ፍቅር ውስጥ ናቸው ብሎ የሚያስባቸው ቻርልስና ዲያና ገና በጫጉላ ሽርሽራቸው ላይ ትዳራቸው የፈረሰና በመካከላቸው ትልቅ የጥርጣሬና የሐዘን ግንብ የተገነባ ጥንዶች ሆኖ ነበር። የንጉሳዊ ቤተሰብ አባል በመሆን የሚመጣው ትልቁና ዋነኛው ግዴታ ወራሽ ማፍራት ነው። ልዕልት ዲያና ይህንን ጫና ገና ከጅምሩ ተረድታው ነበር። ከተጋቡ ከጥቂት ወራት በኋላ እንደ አውሮፓውያን አቆጣጠር በ1981 የ20 ዓመቷ ዲያና የመጀመሪያ ልጇን እንዳረገዘች በይፋ ተገለጸ። ይህ ዜና ለንጉሳዊ ቤተሰብና ለሕዝቡ ትልቅ ደስታን ቢያመጣም ለዲያና ግን የፈተና ጊዜዋ መባባስ ምክንያት ሆኖ ነበር። በእርግዝናዋ ወቅት ዲያና ከፍተኛ የሆነ የማቅለሽለሽና የድካም ስሜት ያስቸግራት ነበር። ከዚህም ባለፈ የሚዲያው ክትትል እጅግ አሰቃቂ ደረጃ ላይ ደርሶ ነበር። የትም ብትሄድ የፎቶግራፍ አንሺዎች፣ ፓፓራዚዎች፣ ካሜራዎች ይከተሏታል። እሷ ግን ከምንም በላይ የጎዳት የባሏ የልዑል ቻርልስ ግዴለሽነት ነበር። ቻርልስ ወደ ቀድሞ የንጉሳዊ ግዴታዎቹና ልማዶቹ ተመልሶ ነበር። ለዲያና ስሜትና ብቸኝነት ብዙም ትኩረት አይሰጥም ነበር። በጥር 1982 ዲያና የ3 ወር እርጉዝ ሆና ሳለ በሳንድሪንግሃም ቤተ መንግሥት ውስጥ አንድ አሳዛኝና አስደንጋጭ ክስተት ተፈጠረ። ዲያና ቻርልስን እባክህ አትሂድ፣ እኔን አዳምጠኝ፣ መጥፎ ስሜት እየተሰማኝ ነው ብላ ስትለምነው ቻርልስ አንቺ ሁል ጊዜ እንደዚህ ነሽ፣ ዝም ብለሽ ነው የምታለቅሽው ብሏት ወደ ፈረስ ግልቢያው ሊሄድ ሲል ዲያና ትኩረቱን ለመሳብና ምን ያህል እየተሰቃየች እንዳለ ለማሳየት ራሷን ከእንጨት ደረጃዎች ላይ ወደ ታች ወረወረች። ንግሥት ኤልሳቤጥ ይህንን ስትመለከት በድንጋጤ ተንቀጠቀጠች። ቤተ መንግሥቱ በግርግር ተሞላ። የንጉሳዊ ሐኪም በአስቸኳይ ተጠርቶ ሲመረምራትም ምንም እንኳን በሰውነቷ ላይ ከባድ ድብደባ ቢደርስባትም በማህፀን ውስጥ የነበረው ሕፃን ምንም አልሆነም ነበር። ቻርልስ ግን ይህንን ክስተት እንደ የልጅነት ጸባይ በመቁጠር የራሱን መንገድ ቀጠለ። የዲያና የውስጥ ቁስል ይበልጥ ጠለቀ። ሰኔ 21 1982 ዲያና በለንደን በሚገኘው ሴንት ማሪ ሆስፒታል የሊንዶ ዊንግ ክፍል ውስጥ ወንድ ልጅ ተገላገለች። ይህ በንጉሳዊ ቤተሰብ ታሪክ ውስጥ ትልቅ ለውጥ ያመጣ ክስተት ነበር። ከዚህ ቀደም የንጉሳዊ ቤተሰብ ወራሾች የሚወለዱት በቤተ መንግሥት ውስጥ ነበር። ዲያና ግን ልጇን በዘመናዊ ሆስፒታል ውስጥ ለመውለድ የመጀመሪያዊቷ የንጉሳዊ እናት ሆነች። ሕፃኑ ልዑል ዊሊያም ተብሎ ተሰየመ። ዲያና ልጇን ይዛ ከሆስፒታሉ ደረጃ ላይ ቆማ ለሕዝቡና ለካሜራዎቹ ፈገግ ስትል ዓለም አዲሷን እናት በአድናቆት አጨበጨበላት። የዊሊያም መወለድ በዲያና ሕይወት ውስጥ አዲስ የብርሃን ጮራ ፈጠረ። ዲያና ከመጀመሪያውኑም የተለየች እናት ነበረች። በንጉሳዊው ቤተሰብ ባህል መሠረት ሕፃናት በሞግዚቶች ነበር የሚያድጉት። ወላጆች ልጆቻቸውን የሚያዩት በቀን ውስጥ ለጥቂት ደቂቃዎች ብቻ ነበር። ዲያና ግን ይህንን ባህል ሙሉ በሙሉ ሰበረችው። የልጆቿን ዳይፐር ራሷ ቀየረች፣ ራሷ አጥባ፣ እንዲሁም በሚተኙበት ጊዜ ከጎናቸው አድራለች። ልጇን ከማንም በላይ በእንክብካቤ ያሳደገች። በ1983 ቻርልስና ዲያና ወደ አውስትራሊያና ኒውዚላንድ ታሪካዊ ጉብኝት ለማድረግ ተዘጋጁ። ዲያና የ6 ወር ሕፃን የሆነውን ዊሊያምን ትታ እንደማትሄድ አቋም አድርጋ ወሰደች። ይህም ሌላኛው የባህል ስብራት ነበር። ጉብኝቱ በዲያና ሕይወት ውስጥ ትልቁ የለውጥ ምዕራፍ ሆነ። አውስትራሊያ ሲደርሱ በሚሊዮን የሚቆጠር ሕዝብ ጎዳናውን አጨናንቆ ይጠብቃቸው ነበር። የሚገርመው ነገር ሕዝቡ የመጣው የወደፊቱ ንጉሥ ቻርልስን ለማየት አልነበረም። ሁሉም የመጣው ልዕልት ዲያናን ለማየት ነበር። ሕዝቡ ዲያናን እንፈልጋለን፣ ዊ ዋንት ዲያና እያለ ይጮህ ነበር።
ዲያና በሰዎች መሃል ስታልፍ የነበራት ሞቅታ፣ ፈገግታ፣ ሕፃናትን አጎንብሳ ማናገሯና የሰዎችን እጅ መጨበጧ የዓለምን ልብ ገዛው። ይህ የዲያና ከፍተኛ ተወዳጅነት ግን በቻርልስ ውስጥ ከባድ የቅናትና የበታችነት ስሜትን ፈጠረ። ቻርልስ የሕዝቡን ትኩረት ማጣት አልወደደም። እኔ ራሴን ለሁለት ከፍዬ ለሕዝቡ ማዳረስ ነበረብኝ፣ ምክንያቱም ሁሉም ዲያናን ነበር የሚፈልገው በማለት ቻርልስ ለጓደኞቹ በምሬት ይናገር ነበር። ዲያናን ብትሆን የባሏን ቅናት ተረድታ ነበር። እኔ ጥሩ ነገር ባደረግኩ ቁጥር ትኩረት ሳገኝ እሱ ደስተኛ አልነበረም በማለት ከዓመታት በኋላ ገልጸዋለች። በመስከረም 15 1984 የዲያና ሁለተኛ ልጅ ልዑል ሃሪ ተወለደ። የሃሪ መወለድ በቻርልስና በዲያና ትዳር ውስጥ የመጨረሻውን የሞት ደውል ያሰማ ክስተት ነበር። ዲያና በእርግዝናዋ ወቅት የጽንስ ማሳያ ስትሰራ ልጁ ወንድ መሆኑን አውቃ ነበር። ነገር ግን ቻርልስ ሁልጊዜ ሴት ልጅ አጥብቆ ይፈልግ ስለነበር ወንድ መሆኑን ከቻርልስ ደበቀችው። በወሊድ ክፍል ውስጥ ሃሪ ሲወለድ ቻርልስ ያየውና የተናገረው የመጀመሪያ ቃል ዲያናን ክፉኛ ይጎዳት ነበር። ቻርልስ ሕፃኑን አይቶ ኦ አምላኪ ወንድ ነው፣ ከዚህም በላይ ፀጉሩ ቀይ ነው ብሎ የንቀትና የብስጭት ቃል ተናገረ። ቀይ ፀጉር የስፔንሰሮች ቤተሰብ መለያ እንጂ የዊንዘሮች ባለመሆኑ ነው። ዲያና ይህንን ቃል ስትሰማ በውስጧ የነበረው የመጨረሻ የፍቅር ብልጭታ ሙሉ በሙሉ ጠፋ። ዲያና በኋላ ላይ እንደተናገረችው ሃሪ ከተወለደ በኋላ በውስጥ የነበረው ነገር ሁሉ ተዘጋ፣ ትዳራችን ሙሉ በሙሉ ሞተ። ከዚያች ቀን ጀምሮ ቻርልስ እንደገና ወደ ካሚላ ፓርከር ሙሉ በሙሉ ተመለሰ። ዲያናም የራሷን የተለየ የህይወት ጎዳና መፈለግ ጀመረች። ትዳራቸው በይፋ ቢቀጥልም በተጨባጭ ግን የሁለት የተለያዩና የተራራቁ ሰዎች አብሮ መኖር ሆኖ ነበር። የልዑል ሃሪ መወለድ በቻርልስና በዲያና ትዳር ላይ የተረጨ የመጨረሻው የውሃ ጠብታ ነበር። ከ1984 በኋላ ያ የዓለም ህዝብ በቴሌቪዥን መስኮት ያየው ሰርግ በቤኪንግሃምና በኬንሲንግተን ቤተመንግስቶች ዝግ በሮች ጀርባ ወደ አስፈሪ የጦርነት አውድማነት ተቀይሮ ነበር። ሁለቱም ጥንዶች በይፋዊ መድረኮች ላይ አብረው ሲወጡ የደስታን ጭንብል ያጠልቃሉ። ካሜራዎች ሲጠፉ ግን ወደ የራሳቸው የተለየ ዓለም ይገባሉ። የዲያና የብቸኝነት ስሜት ወደ ጥልቅ የጭንቀት በሽታ ዲፕሬሽንና የቡሊሚያ በሽታዋን ይበልጥ ወደ ማባባስ ደረጃ አሻግሮት ነበር። በ1986 ልዑል ቻርልስ ዲያናን ማፍቀር እንደማይችልና ትዳሩም እንደማይሰራ ሲያምን ከቀድሞ ፍቅረኛው ከካሚላ ፓርከር ጋር የነበረውን ግንኙነት በሚስጥር ቢሆንም በቤተ መንግስት ውስጥ በሚታወቅ ሁኔታ እንደገና ጀመረ። ቻርልስ አብዛኛውን ጊዜውን በሃይ ግሩቭ በሚገኘው የገጠር መኖሪያ ቤቱ ከካሚላ ጋር ማሳለፍ ሲጀምር፣ ዲያና በለንደን ኬንሲንግተን ቤተ መንግስት ውስጥ ከልጆቿ ጋር ብቻዋን ቀረች። ዲያና የባሏን ክህደት በሚገባ ታውቅ ነበር። በትዳራችን ውስጥ 3 ሰው ነበርን፣ ስለዚህ ትንሽ መጨናነቅ ነበረበት ብላ በኋላ ላይ የተናገረችው ታዋቂ አባባል የዚህን ዘመን እውነታ ቁልጭ አድርጎ የሚያሳይ ነው። ፍቅርን፣ ትኩረትንና መደመጥን የተራበችው ዲያና ይህንን ባዶነት ለመሙላት በራሷ መንገድ መጓዝ ጀመረች። በዚህ ጊዜ ነበር ባሪ ማናክ የተባለው የንጉሳዊ ቤተሰብ የግል ጠባቂ በሕይወቷ ውስጥ ትልቅ ቦታ የያዘው። ማናኪ ለዲያና የቅርብ ጓደኛዋ፣ አጽናኟና የስሜት መደገፊያዋ ሆኖ ነበር። ዲያና በኋላ ላይ በድምፅ በተቀረጸ ሚስጥራዊ ማስታወሻ ላይ እንደተናገረችው ከማናኪ ጋር ጥልቅ የፍቅር ስሜት ውስጥ ወድቃ ነበር። አልፎም ተርፎም ሁሉንም የንጉሳዊ ክብር ትታ ከእርሱ ጋር ለመኮብለል አስባ ነበር። ነገር ግን የቤተ መንግስቱ ስርዓት የሁለቱን መቀራረብ ሲጠረጥር ማናኪን ከዲያና ጥበቃ ኃላፊነት በፍጥነት አነሳው። እጅግ አሳዛኙ ክስተት የተፈጠረው ከጥቂት ወራት በኋላ በ1987 ዓ.ም ማናኪ አጠራጣሪ በሆነ የሞተር ሳይክል አደጋ ሕይወቱ ሲያልፍ ነው። ዲያና ይህንን ዜና ስትሰማ ቻርልስ አጠገቧ ነበር። መኪናው ውስጥ ሆነው ወደ ካንስ የፊልም ፌስቲቫል እየተጓዙ ሳለ ቻርልስ ዜናውን በቀዝቃዛ ስሜት ነገራት። ዲያና በድንጋጤ ደነዘዘች። እስከ ሕይወቷ ፍጻሜ ድረስ ማናኪ ሆን ተብሎ እንደተገደለ ታምን ነበር።
ይህ ክስተት በቤተ መንግስቱ ሰዎች ላይ የነበራትን ጥርጣሬና ፍርሃት ይበልጥ አባባሰው። ከማናኪ ሞት በኋላ ዲያና ሌላ የፍቅር ግንኙነት ከካፒቴን ጄምስ ሄዊት ጋር ጀመረች። ሄዊት የዲያናና የልጆቿ የፈረስ ግልቢያ አስተማሪ የነበረ ሲሆን ለዲያና ቻርልስ ሊሰጣት ያልቻለውን ማበረታቻ እና ፍቅር ሰጥቷታል። ይህ ግንኙነት ለ5 ዓመታት ያህል የዘለቀ ነበር። በኋላ ላይ ፕሬሶች የልዑል ሃሪ አባት ጄምስ ሄዊት ነው የሚል መሰረተ ቢስ ወሬ ቢያናፈሱም የዲያናና የሄዊት ግንኙነት የጀመረው ሃሪ ከተወለደ ከ2 ዓመት በኋላ መሆኑ ታሪክ ያረጋግጣል። የቻርልስና የዲያና መራራቅ የሚዲያው የዕለት ተዕለት መነጋገሪያ ርዕስ ሆነ። የብሪታንያ ጋዜጦች ታብሎይድስ ይህንን ጊዜ የዌልሶቹ ጦርነት The War of the Wales ብለው ሰየሙት። የሚዲያው ዓለም በሁለት ተከፈለ። የቻርልስ ደጋፊዎች ዲያናን የአእምሮ በሽተኛ፣ ሚዛናዊ ያልሆነችና ስሜታዊ አድርገው ሲስሏት፣ የዲያና ወዳጆች ደግሞ ቻርልስን ቀዝቃዛ፣ ከዳተኛና ግድ የለሽ ባል አድርገው አቀረቡት። በዚህ ሁሉ ውጥረት ውስጥ በ1989 አንድ እጅግ ታሪካዊና ደፋር እርምጃ በዲያና በኩል ተወሰደ። የካሚላ እህት የ40ኛ ዓመት የልደት ድግስ ተዘጋጅቶ ነበር። ማንም ሰው ዲያና በዚያ ድግስ ላይ ትገኛለች ብሎ አልጠበቀም ነበር። ዲያና ግን ያልታሰበ ውሳኔ ወስና ድግሱ ላይ ተገኘች። ድግሱ መሃል ላይ ቻርልስ፣ ካሚላና ሌላ አንድ ወንድ ጓደኛቸው በአንድ ክፍል ውስጥ ሆነው እያወሩ ሳሉ ዲያና ቀስ ብላ ወደ ክፍሉ ገባች። ወደ ቻርልስ ዞራ አንተ ወደ ህዝቡ ተመለስ፣ እኔ ከካሚላ ጋር ብቻችንን ማውራት የምንፈልገው ጉዳይ አለ አለችው። ቻርልስ በድንጋጤ ከክፍሉ ወጣ። ዲያና ከካሚላ ጋር ፊት ለፊት ተፋጠጠች። በውስጧ የነበረውን ፍርሃት አሸንፋ ድምጿን ሳታጠነክር ነገር ግን በቁርጠኝነት እንዲህ አለቻት፣ ካሚላ፣ ምን እየተፈጠረ እንዳለ በትክክል እንደማውቅ እንድታቂ ይፈልጋለሁ። ካሚላም በተወሰነ መደናገጥ ምን እያልሽ እንደሆነ አልገባኝም ስትል መለሰች። ዲያና ቀጠለች፣ ምን እያልኩ እንደሆነ በሚገባ ታውቂያለሽ። አላውቅም ብለሽ እንደ ሞኝ አትቁጠሪ። በዚህ አጋጣሚ ካሚላ እጅግ አሳዛኝና ልብ ሰባሪ የሆነ ምላሽ መለሰችላት። በዓለም ላይ ያሉ ወንዶች በሙሉ ይወዱሻል። 2 የሚያማምሩ ልጆች አሉሽ። ከዚህ በላይ ምን ትፈልጊያለሽ? ዲያናም አይኗን በእንባ እያጠበች አጭርና ኃይለኛ መልስ ሰጠቻት። ባሌን ነው የምፈልገው። I want my husband። ይህ ግጭት የዲያናን ስነ ልቦናዊ ሽግግር ያሳየ ነበር። ያቺ በ19 ዓመቷ ያገባችው አይናፋርና ዝምተኛዋ ሌዲ ዲያና ሞታለች። አሁን ያላት የንጉሳዊ ቤተሰብን አስመሳይነት ለመታገል የተነሳች፣ የራሷን እውነት ለመጋፈጥ የቆረጠች ሴት ነበረች። የትዳሯን ማክተም እውነት መሆኑን ከተቀበለች በኋላ ዲያና ያንን ባዶነትና ሐዘን ወደ ታላቅ የሕዝብ አገልጋይነትና የርኅራሄ ኃይል ለመቀየር ወሰነች። ልዕልት ዲያና በግል ሕይወቷ ውስጥ ያሳለፈችው ጥልቅ ሐዘን፣ ብቸኝነትና ውድቅ መደረግ ልዩ የሆነ ስጦታ ሰጥቷት ነበር። ይኸውም የሰዎችን ስነ ልቦናዊ ስብራትና ስቃይ የመረዳት ጥልቅ የሆነ የርኅራሄ አቅም ነው። ባህላዊው የንጉሳዊ ቤተሰብ የበጎ አድራጎት ሥራ የተለመደና ቀዝቃዛ ነበር። የንጉሳዊ ቤተሰብ አባላት ወደ ሆስፒታሎች ሲሄዱ ጓንት ያጠልቃሉ። ከተወሰነ ርቀት ላይ ሆነው ሰዎችን ያናግራሉ፣ ሪባን ይቆርጣሉ፣ እናም ወደ ቤተ መንግስታቸው ይመለሳሉ። ዲያና ግን ይህንን የዘመናት ባህል አፈረሰችው። እርሷ የበጎ አድራጎት ሥራን ያየችው እንደ ግዴታ ሳይሆን የሰው ልጅን ነፍስ ከነፍስ ጋር እንደማገናኘት ነበር። እንደ አውሮፓውያን አቆጣጠር በ1987 ዓለምን ያንቀጠቀጠ ታሪካዊ ክስተት ተፈጠረ። በዚያን ጊዜ HIV ኤድስ አዲስና እጅግ አስፈሪ በሽታ ነበር። ማህበረሰቡ በሽታው በመተንፈስ በመነካካትና በአንድ ክፍል ውስጥ በመሆን ብቻ ይተላለፋል የሚል የተሳሳተ ግንዛቤና ከፍተኛ ፍርሃት ነበረው። በበሽታ የተያዙ ሰዎች ከማህበረሰቡ ይገለሉ፣ ቤተሰብ ይጥላቸውና በከፍተኛ ስቃይ ብቻቸውን ይሞቱ ነበር። ልዕልት ዲያና በለንደን በሚገኘው የሚድልሴክስ ሆስፒታል የመጀመሪያውን የኤችአይቪ ኤድስ ታካሚ ክፍል ለመክፈት ተገኘች። የዓለም ሚዲያ ካሜራዎች በተጠንቀቅ ቆሞ ነበር። ዲያና ወደ በሽተኞቹ ክፍል ስትገባ ምንም አይነት የሕክምና ጓንት አላረገችም ነበር። ወደ አንድ በበሽታው ክፉኛ ወደ ተጠቃና አልጋ ላይ ወደ ዋለ ታካሚ ተጠጋች። ፈገግ ብላ
እጆቿን ዘርግታ የዚያን ሰው እጅ ጨበጠችው፣ አልፎም አቀፈችው። ይህች አንዲት ቅጽበት የዓለምን የኤድስ ታሪክ የቀየረች ነበረች። አንድ ፎቶግራፍ ከሺህ ቃላት በላይ ተናገረ። የወደፊቱ የእንግሊዝ ንጉሥ እናት፣ የዓለማችን ታዋቂዋ ልዕልት የኤድስ በሽተኛን ያለ ጓንት ስትነካ ዓለም ስለ በሽታው የነበረው ፍርሃትና ማግለል በአንድ ጊዜ ፈረሰ። ዲያና በኋላ ላይ ስትናገር HIV ሰዎችን ማቀፍ አደገኛ አያደርግም፣ እናም እግዚአብሔር ያውቃል እነሱ ይህንን እቅፍ ምን ያህል እንደሚፈልጉት ብላለች። የዲያና ርህራሄ በኤድስ ብቻ አላቆመም። በዓለም ዙሪያ እንደ እርግማን ለሚቆጠረውና ሰዎችን አካላዊ ቅርጽ ለሚያሳጣው የሥጋ ደዌ በሽታ ትልቅ ዘመቻ አደረገች። በኢንዶኔዥያ፣ በህንድ፣ በኔፓል እና በናይጄሪያ በሚገኙ የሥጋ ደዌ ማዕከላት እየተዘዋወረች በበሽታው ምክንያት ጣቶቻቸው የተቆረጡትንና አካላቸው የጎደለውን ሰዎች በእጆቿ ዳሰሰቻቸው፣ ቁስላቸውን ጠረገችላቸው። እነዚህ ሰዎች የተገለሉ ናቸው፣ ነገር ግን የሰውነት ክብር ይገባቸዋል በማለት ለዓለም አስተማረች። በተጨማሪም ዲያና ቤት የሌላቸውን ሰዎች ጉዳይ ዋነኛ አጀንዳዋ አድርጋ ነበር። ከሴንተር ፖይንት የተባለ ድርጅት ጋር በመሆን በለንደን ጎዳናዎች ለሚተኙ ሰዎች ድምፅ ሆነች። ከዚህ ሁሉ በላይ አስደናቂው ነገር ልጆቿን ልዑል ዊሊያምንና ልዑል ሃሪን በቤተ መንግሥት ቅንጦት ውስጥ ብቻ እንዲያድጉ አልፈቀደችም። በድብቅ ማታ ማታ ልጆቿን ይዛ የቤት አልባዎችን መጠለያ እየሄደች ልጆቿ ከድሆች ጋር እንዲቀመጡ፣ ችግራቸውን እንዲያዳምጡ ታደርግ ነበር። ልጆቼ የሰዎችን ስሜት፣ የሰዎችን ሕመምና ከቤተ መንግሥት ውጭ ያለውን እውነተኛውን ዓለም እንዲረዱልኝ እፈልጋለሁ ትል ነበር። ወደ ሆስፒታሎች ስትሄድ የልጆች ማቆያ ክፍል ውስጥ ገብታ በካንሰር የሚሰቃዩ ሕፃናትን በጭኗ ላይ አስቀምጣ ታጫውታቸዋለች። ንጉሣዊ ቤተሰብ አባላት ባርኔጣ ማድረግ የተለመደ ሕግ ቢሆንም ዲያና ወደ ሆስፒታል ስትሄድ ፈጽሞ ባርኔጣ አታደርግም ነበር። ምክንያቱም ባርኔጣ አድርገህ ሕፃናትን ማቀፍ አትችልም የሚል እምነት ነበራት። እንዲሁም ትልልቅ ጌጣጌጦችን የምታደርገው ሕፃናት በሚያቅፋት ጊዜ ጌጣጌጦቹን እየነካኩ እንዲጫወቱበት በማሰብ ነበር። እያንዳንዱ የምታደርገው ድርጊት ትልቅ የሆነ የፍቅር ስሌት ነበረው። ዲያና የራሷን የስነ ልቦናና የአመጋገብ ችግሮች እንዲሁም ራስን የማጥፋት ሙከራዎችን አሳልፋ ስለነበር ስለ አእምሮ ጤና በይፋ መናገር ግንባር ቀደም ሆናለች። በዚያን ጊዜ ስለ አእምሮ ጤና ማውራት እንደ ነውር በሚቆጠርበት ዘመን እርሷ ግን የብዙዎችን ዝምታ ሰበረችው። ቻርልስ እና የንጉሣዊ ቤተሰቡ ዲያና በምታገኘው በዚህ ሁሉ ዓለም አቀፍ አድናቆትና ፍቅር ደስተኞች አልነበሩ። በእነሱ እይታ ዲያና አላስፈላጊ ትኩረት ፈላጊ ነበረች። ነገር ግን ለዓለም ሕዝብ ዲያና ተራ ልዕልት መሆኗ ቀርቶ የሕዝብ ልብ ንግሥት ሆና ነበር። እሷ የሕዝቡን ስቃይ ተካፈለች፣ ሕዝቡም የእርሷን ሐዘን ተረዳላት። ቤተ መንግሥቱ ሊያጠፋት የሞከረውን ብርሃን እርሷ ለዓለም ማብሪያ ያደረገችው። ዲያና በንጉሣዊ ታሪክ ውስጥ ታይቶ የማይታወቅ አዲስ ዘመን ከፈተች። ነገር ግን ይህ የሕዝብ ፍቅርና ከቤተ መንግሥቱ ጋር የነበራት ቅራኔ ብዙም ሳይቆይ ወደ ከባድና አስፈሪ ፍንዳታ ማምራቱ የማይቀር ነበር። ወደ 1990ዎቹ መጀመሪያ ስንመጣ የልዑል ቻርልስ እና የልዕልት ዲያና ጋብቻ በስም እንጂ በተግባር ሙሉ በሙሉ የፈረሰ ነበር። ቻርልስ ከካሚላ ጋር የነበረውን ግንኙነት በነፃነት እያራመደ ሲሆን፣ ዲያና በበኩሏ በኬንሲንግተን ቤተ መንግሥት ውስጥ የብቸኝነት ኑሯን ትገፋ ነበር። በዚህ ወቅት የቤተ መንግሥቱ ስርዓት በዲያና አጠራር ዘፈርም የቻርልስን ምስል ለማሳመርና ዲያናን ስሜታዊ፣ ያልተረጋጋችና ለችግሮች ሁሉ ተጠያቂ አድርጎ ለማቅረብ በሚስጥር የፕሬስ ዘመቻ ጀምሮ ነበር። ዲያና ይህንን ስውር ሴራ ጠንቅቃ ታውቅ ነበር። የራሷን እውነት ለዓለም ካላሳወቀች በቤተ መንግሥቱ ግድግዳዎች መካከል ድምጿ ታፍኖ እንደምትቀር ተገንዝባ ነበር። በ1991 ዲያና በሕይወቷ ውስጥ እጅግ ደፋር የሆነ ውሳኔ ወሰነች። አንድሪው ሞርተን የተባለ ጋዜጠኛ የልዕልት ዲያናን እውነተኛ የሕይወት ታሪክ የሚዳስስ መጽሐፍ ለመጻፍ አቅዶ ነበር። ዲያና ይህ መጽሐፍ የእርሷን እውነት ለሕዝብ ለማድረስ ብቸኛው መንገድ እንደሆነ አመነች። ነገር ግን ንጉሣዊ ቤተሰብ አባል ሆኖ ከጋዜጠኛ ጋር በሚስጥር መተባበር ከፍተኛ ወንጀል በሚመስል ደረጃ የሚታይ ነው።
ስለዚህ ዲያና እጅግ ጥንቃቄ የተሞላበት ስልት ተጠቀመች። የቅርብ ጓደኛዋ የሆነውን ዶክተር ጄምስ ኮልኸርስትን እንደ መገናኛ ድልድይ አድርጋ ተጠቀመችበት። ሞርተን ጥያቄዎቹን በወረቀት ጽፎ ለዶክተር ኮልኸርስት ይሰጠዋል። ዶክተሩም በኬንሲንግተን ቤተመንግስት ውስጥ ጥያቄዎቹን ለዲያና ያነብላታል። ዲያና መልሶቹን በድምፅ መቅረጫ ቴፕ ሪከርደር ትቀዳለች። በእነዚህ ድብቅ የድምፅ ቅጂዎች ውስጥ ዲያና ማንም አስቦት የማያውቀውን የቤተመንግስቱን አስፈሪውነት ዘረገፈችው። ስለ ቻርልስና ካሚላ ግንኙነት፣ ስለ ስነ ልቦናዊ ስብራቷ፣ 5 ጊዜ ራስን ስለማጥፋት ሙከራ ስላደረገችው፣ ስለ ቡሊሚያ በሽታዋ እንዲሁም ንጉሳዊ ቤተሰቡ እንዴት ያለ ርህራሄ እንዳንገላታት በዝርዝር ተናገረች። በሰኔ 1992 ዲያና የራሷ እውነተኛ ታሪክ ዲያና ሄር ትሩ ስቶሪ የተባለው መጽሐፍ ለገበያ ሲቀርብ በብሪታንያና በመላው ዓለም እንደ ቦምብ ፈነዳ። መጽሐፉ የንጉሳዊ ቤተሰቡን ገመና አደባባይ ላይ አወጣው። ምንም እንኳን በወቅቱ ዲያና ለመጽሐፉ መጻፍ ቀጥተኛ አስተዋጽኦ እንዳደረገች በይፋ ባይታወቅም ህዝቡና ቤተመንግስቱ መረጃው ከየት እንደወጣ በሚገባ ገምተው ነበር። ይህ ክስተት በቻርልስና በዲያና መካከል ያለውን የመጨረሻውን የገመድ ጫፍ በጠሰው። የሁኔታው አሳሳቢነትን የተረዱት ንግሥት ኤልሳቤጥና ልዑል ፊሊፕ ሁለቱን ጥንዶች ጠርተው ለማስታረቅ ቢሞክሩ ጥረታቸው ምን አቀረ። ሁኔታው እየተባባሰ በመምጣቱ ታኅሳስ 9 1992 የብሪታንያው ጠቅላይ ሚኒስትር ጆን ሜጀር በፓርላማው ፊት ቀርበው ልዑል ቻርልስና ልዕልት ዲያና በይፋ መለያየታቸውን ለዓለም አሳወቁ። ይህ ዜና ለብዙዎች ያልተጠበቀ ባይሆንም ያ ሰርግ በይፋ ማክተሙን ያበሰረ ታሪካዊ ክስተት ነበር። ከመለያየቱ በኋላ በቻርልስና በዲያና መካከል የተደረገው የሚዲያ ጦርነት ይበልጥ ተባባሰ። በ1993 ካሚላ ጌት በመባል የሚታወቀው እጅግ አሳፋሪ የድምፅ ቅጂ ወጣ። ይህ ቅጂ በ1989 ቻርልስና ካሚላ በስልክ ያደረጉት እጅግ የጠበቀና ወሲባዊ ይዘት ያለው የፍቅር ውይይት ነበር። የቻርልስ ክብር በሕዝቡ ፊት ክፉኛ ወደቀ። ይህንን የጠፋ ስሙን ለመመለስ ቻርልስ በ1994 ከጋዜጠኛ ጆናታን ዲምብልቢ ጋር የቴሌቪዥን ቃለ መጠይቅ አደረገ። በዚህ ቃለ መጠይቅ ላይ ቻርልስ ትዳሩ ፈርሶ ለማዳን እስኪቸገር ድረስ ታማኝ ለመሆን እንደሞከረ፣ በመጨረሻም ግን ለዲያና ታማኝ እንዳልነበረና አመንዘራነቱን በይፋ አመነ። ቻርልስ ይህንን ቃለ መጠይቅ ባደረገበት ምሽት ዲያና ታሪካዊ የሆነ የአጸፋዊ ምላሽ ሰጠች። በለንደን የሰርፔንታይ ጋለሪ በተዘጋጀ ግብዣ ላይ ከዚህ ቀደም የንጉሳዊ ቤተሰብ አባላት ከሚለብሱት ጥብቅ ስርዓት ያፈነገጠ ከጉልበት በላይ የሆነ ትከሻዋን ሙሉ በሙሉ የሚያሳይና እጅግ ማራኪ የሆነ ጥቁር ቀሚስ ለብሳ ብቅ አለች። ይህ ቀሚስ በታሪክ የበቀል ቀሚስ ዘ ሪቬንጅ ድሬስ በመባል ይታወቃል። በዚያች ምሽት ዲያና የዓለምን ትኩረት ከቻርልስ ቃለ መጠይቅ ነጥቃ ነፃ የወጣችው ጠንካራና በራስ መተማመን የተሞላች ሴት መሆኗን በተግባር አሳየች። ነገር ግን ነፃነቷ ሙሉ አልነበረም። የስለላ ኤጀንሲዎች፣ የቤተ መንግሥት ሰዎችና ፖሊሶች የዕለት ተዕለት እንቅስቃሴዋን ይከታተሉ እንደነበር ዲያና ታምን ነበር። ጓደኞቿ ሲርቋት፣ ስልኮቿ ሲጠለፉና በዙሪያ ያለው ጫና ሲበዛ ዲያና አንድ የመጨረሻና ትልቅ ቦምብ ለማፈንዳት ተዘጋጀች። ይህም ማንም ያልጠበቀው የዓለምን ታሪክ የቀየረው የፓኖራማ ቃለ መጠይቅ ነበር። እንደ አውሮፓውያን አቆጣጠር ህዳር 20 1995 በብሪታንያ ታሪክ ብሎም በዓለም የቴሌቪዥን ታሪክ ውስጥ ፈጽሞ የማይረሳው ቀን ነው። ቢቢሲ ፓኖራማ በተባለው ፕሮግራሙ ልዕልት ዲያና ከጋዜጠኛ ማርቲን ባሺር ጋር ያደረገችውን እጅግ ምስጢራዊና አስደንጋጭ ቃለ መጠይቅ አስተላለፈ። ይህ ቃለ መጠይቅ የተካሄደው ማንም ሳያውቅ ቤተ መንግስቱ፣ ንግስቲቱ አልፎም ተርፎም የዲያና የቅርብ አማካሪዎች እንኳን ሳይሰሙ ማርቲን ባሺርና የካሜራ ባለሙያዎች በድብቅ መሳሪያዎቻቸውን ኬንሲንግተን ቤተ መንግስት አስገብተው ነበር። በኋላ ላይ ማርቲን ባሺር ዲያናን ለማሳመን የተጭበረበሩ የባንክ ሰነዶችን እንደተጠቀመ ቢረጋገጥም በወቅቱ ግን ዲያና የውስጧን እውነት ለማውጣት ቆርጣ ነበር። ከ23 ሚሊዮን በላይ የብሪታንያ ህዝብና በ100 ሚሊዮን የሚቆጠር የዓለም ህዝቦች በቴሌቪዥን መስኮታቸው ፊት ተሰኩ።
ዲያና ጥቁር ልብስ ለብሳ አይኖቿ ላይ ከባድ የጥቁር ቀለም ሜካፕ አይላይነር አድርጋ በሚያሳዝን ነገር ግን እጅግ ቆራጥ በሆነ አኳኋን ካሜራውን ትኩር ብላ እያየች የቤተ መንግስቱን ሚስጥሮች አንድ በአንድ ዘረገፈቻቸው። ባሺር ስለ ካሚላ ፓርከር ቦውልስ ሚና ሲጠይቃት ዲያና የዘመኑን እጅግ ታዋቂ አባባል ተናገረች። በዚህ ትዳር ውስጥ 3 ሰዎች ነበርን፣ ስለዚህ ትንሽ መጨናነቅ ነበረበት። Well, there were 3 of us in this marriage, so it was a bit crowded. ስለ ራሷ የአመጋገብ ችግርና ራሷን የመጉዳት ድርጊቶች ስትናገር ምንም አላፈረችም። የንጉሳዊ ቤተሰቡን ጠላት ብላ በግልጽ ጠራቸው። ቤተሰቡ እሷን አእምሯ የተዛባች አድርጎ ለማሳየት እንደሞከረ ተናገረች። ባሺር የእንግሊዝ ንግስት ትሆኛለሽ ብለሽ ታስቢያለሽ ብሎ ሲጠይቃት ዲያና አይ የዚህ ሀገር ንግስት ሆናለሁ ብዬ አላስብም፣ እኔ የህዝብ ልብ ንግስት ነው መሆን የምፈልገው። I would like to be queen of people's heart በማለት መለሰች። ከዚህም በላይ ቻርልስ ንጉስ ለመሆን ብቁ መሆኑን እንደምትጠራጠርም በግልጽ ተናገረች። የቃለ መጠይቁ መተላለፍ በቤኪንግሃም ቤተ መንግስት ላይ ትልቅ የመሬት መንቀጥቀጥ ፈጠረ። ንግስት ኤልሳቤጥ ይህንን ቃለ መጠይቅ ከተመለከቱ በኋላ ትዕግስታቸው ተሟጠጠ። የንጉሳዊ ቤተሰቡ ክብር በዲያና ቃላት ክፉኛ መጎዳቱን ስለተረዱ ታህሳስ 1995 ለቻርልስና ለዲያና የትዕዛዝ ደብዳቤ ላኩ። ደብዳቤው አንድ መልእክት ብቻ ነበረው፣ በፍጥነት ተፋቱ። የፍቺው ድርድር ለወራት የፈጀና እጅግ አድካሚ ነበር። ዲያና የልጆቿን የዊሊያምና የሃሪን እኩል ሞግዚትነት አገኘች። በኬንሲንግተን ቤተ መንግስት ውስጥ መኖሪያን እንድትቀጥልም ተፈቀደላት። በተጨማሪም 17 ሚሊዮን ፓውንድ በወቅቱ ምንዛሬ የአንድ ጊዜ ክፍያና በአመት 400,000 ፓውንድ ለቢሮዋ ማስኬጃ እንዲሰጣት ተወሰነ። ነገር ግን ዲያና አንድ ትልቅ ነገር አጣች። ንግስቲቱ ዲያና የግርማዊነቷ ማዕረጓን እንድትይዝ ፈልገው የነበረ ቢሆንም ልዑል ቻርልስ ግን ይህ ማዕረግ እንዲገፈፍ አጥብቆ ተከራከረ። በነሐሴ 28 1996 የልዑል ቻርልስና የልዕልት ዲያና ፍቺ በይፋ ተጠናቀቀ። ዲያና ማዕረጓን ተገፈፈች። ከእንግዲህ ስሟ ዲያና የዌልስ ልዕልት ብቻ ሆነ። ይህ ማዕረግ መገፈፍ ማለት ዲያና በማንኛውም ንጉሳዊ ስነ ስርዓት ላይ ዝቅ ብላ እጅ መንሳት ይጠበቅባታል። ሌላው ቀርቶ ለገዛ ልጆቿ ለወደፊቱ ንጉስ ለዊሊያምና ለሃሪም ጭምር ማክበር ግዴታዋ ሆነ። የ14 ዓመቱ ዊሊያም እናቱ ማዕረጓን በመነጠቋ ምክንያት ስታለቅስ አይቶ እናቴ አታስቢ፣ እኔ ንጉስ ስሆን ማዕረግሽን እመልስልሻለሁ በማለት እንዳጽናናት ይነገራል። ፍቺው ቢጠናቀቅም ዲያና በመጨረሻ ነፃነቷን አገኘች። የንጉሳዊ ቤተሰብ አባል ሳትሆን ነገር ግን በዓለም ላይ ካሉ ሰዎች ሁሉ ይበልጥ ተወዳጅና ታዋቂ የሆነች ግለሰብ ሆነች። አዲሱ የህይወት ምዕራፏ ተከፈተ። ነፃነት፣ አዲስ ፍቅርና የራሷን የህይወት ጎዳና መምራት። ነገር ግን ማንም ያላወቀው ይህ አዲስ ምዕራፍ እጅግ አጭርና ወደ አስከፊው የፓሪስ ሌሊት የሚያመራ መሆኑ ነበር። ከ1996ቱ ፍቺ በኋላ ልዕልት ዲያና አዲስ ሰው ሆና ነበር። የንጉሳዊ ቤተሰብ አስጨናቂ ህጎችና የቤተ መንግስቱ ስርዓት ከላያ ላይ ሲነሳ ዲያና በህይወቷ ለመጀመሪያ ጊዜ የራሷን ውሳኔዎች በነፃነት መወሰን ጀመረች። 79 የሚደርሱ የበጎ አድራጎት ድርጅቶችን ስትደግፍ የነበረችው ዲያና ትኩረቷን ይበልጥ ውጤታማ ለማድረግ በሚል ከ6 ዋና ዋና ድርጅቶች በስተቀር ሌሎቹን ተወች። ጊዜዋን ሙሉ ለሙሉ የሰጠችው ለልጆቿና በዓለም ላይ ላሉ የተረሱ ሰብአዊ መብቶች ጉዳዮች ነበር። በ1997 መጀመሪያ ላይ ዲያና በህይወቷ ውስጥ እጅግ ትልቁንና አደገኛውን ዘመቻ ጀመረች። ይኸውም የጸረ ፈንጂ ዘመቻ ነበረ። በጥር 1997 ዲያና ወደ አንጎላ ተጓዘች። ዓለምን ጉድ ያሰኘው ፎቶግራፍ የተነሳው እዚያ ነበር። ዲያና የጥይት መከላከያ ጃኬትና የፕላስቲክ የፊት መከላከያ አድርጋ ገና ፈንጂ ያልጸዳበትና አደገኛ በሆነ ማሳ ላይ በእግሯ ተራመደች። ይህ እርምጃ የብሪታንያ የፖለቲካ መሪዎችና የጦር መሳሪያ አምራቾችን ክፉኛ አስቆጥቶ ነበር። መሪዎቹ እሷን በማታውቀው የፖለቲካ ጉዳይ ጣልቃ የምትገባ ፖለቲከኛ አቋቋሚ ብለው ሲጠሯት፣ እርሷ ግን እኔ ፖለቲከኛ አይደለሁም፣
እኔ የምሰራው የሰብአዊነትን ሥራ ነው። ፈንጂዎች ሕፃናትን እግር ሲቆርጡ ዝም ብዬ ማየት አልችልም በማለት መለሰች። ከጥቂት ወራት በኋላም በቦስኒያ ተመሳሳይ ጉብኝት በማድረግ የፈንጂ ሰለባ የሆኑ ሕፃናትን አቅፋ አጽናናች። የዲያና የጥረት ፍሬ አፍርቶ ከሞቷ በኋላ ብዙም ሳይቆይ ዓለም አቀፉ የጸረ ፈንጂ ስምምነት እንዲፈረም ትልቁን አስተዋጽኦ አድርጓል። በግል የፍቅር ሕይወቷ ደግሞ ዲያና እውነተኛ ፍቅርን ፍለጋ ላይ ነበረች። ከፍቹ በኋላ ሐስናት ካን ከተባለ ትውልድ ፓኪስታናዊ የልብ ቀዶ ጥገና ሐኪም ጋር ለ2 ዓመታት የሚስጥር ፍቅር ጀምራ ነበር። ዲያና ሐስናትን ሚስተር ወንደርፉል እያለች ትጠራው ነበር። እርሱ ለእርሷ ዝናና ፎቶ ግድ የሌለው ሥራውን የሚወድና እንደ ተራ ሰው የሚያያት ብቸኛ ሰው ነበር። ዲያና እሱን ለማግባት አልፎም ተርፎም ሃይማኖቷን ቀይራ ወደ ፓኪስታን ለመሄድ አስባ ነበር። ነገር ግን ሐስናት ካን በሚዲያው ትኩረትና በዓለም አቀፉ ጫና ውስጥ መኖርን ስላልፈለገ በሐምሌ 1997 ግንኙነታቸውን አቋረጠ። ዲያና ክፉኛ ተሰበረች። ይህንን የልብ ስብራት ለማካካስና ለሐስናት ካን የቅናት ስሜት ለመፍጠር እንደ ጓደኞቿ ምስክርነት ዲያና በዚያው በሐምሌ 1997 መጨረሻ ላይ የግብፃዊውን ቢሊዮነር መሐመድ አልፋይድን ግብዣ ተቀብላ ከልጆቿ ዊሊያምና ሃሪ ጋር በደቡብ ፈረንሳይ ለእረፍት ሄደች። መሐመድ አልፋይድ የሃሮድስ የገበያ አዳራሽና የፓሪሱ ሪትስ ሆቴል ባለቤት ሲሆን ልጁ ዶዲ አልፋይድ የፊልም ፕሮዲውሰርና የሀብታም ልጅ በመባል የሚታወቅ ነበር። ዶዲና ዲያና በዚህ የእረፍት ጊዜ ውስጥ የፍቅር ግንኙነት ጀመሩ። በነሐሴ ወር ልጆቿ ወደ ባልሞራል ቤተመንግስት ወደ አባታቸው ሲመለሱ ዲያና ከዶዲ ጋር ወደ ሜዲተራኒያን ባህር በዮንካል በተባለችው የዶዲ የቅንጦት መርከብ ላይ ተመለሰች። ዓለም በዲያናና በዶዲ አዲስ ፍቅር ተናወጠ። ዲያና በመርከቡ ጠርዝ ላይ ሰማያዊ የመዋኛ ልብሷን ለብሳ እግሮቿን አጣምራ ብቻዋን የተቀመጠችበት ያ ዝነኛ ፎቶግራፍ የነፃነቷን ግን ደግሞ የብቸኝነት ስሜቷን የሚያሳይ የመጨረሻው ታሪካዊ ምስል ነበር። በነሐሴ 30 1997 ዲያናና ዶዲ ከፈረንሳይ የባህር ዳርቻ ረፍታቸው ተመልሰው ወደ ለንደን ከመሄዳቸው በፊት አንድ ምሽት በፓሪስ ለማሳለፍ ወሰኑ። ፓሪስ እንደገቡ የፓፓራዚ ፎቶግራፍ አንሺዎች እንደ አውሬ ይከተሏቸው ጀመር። ዶዲ ዲያናን ለማስደሰት ከፍተኛ ጥረት ያደርግ ነበር። ማታ ላይ በሪትስ ሆቴል የኋላ በር በኩል በመግባት እራት በልተው ዶዲ በፓሪስ ወደ ገዛው መኖሪያ ቤቱ ለመሄድ አቀዱ። ዲያና በዚያ ምሽት ልጆቿን በስልክ አናግራቸው ነበር። ዊሊያምና ሃሪ በኋላ ላይ እንደተናገሩት ከልጆች ጋር እየተጫወቱ ስለነበር እሺ እናቴ ቻው እንወድሻለን ብለው ስልኩን ቶሎ ዘግተውት ነበር። ያ ስልክ ከእናታቸው ጋር የሚያደርጉት የመጨረሻው ንግግር እንደሚሆን ፈጽሞ አላሰቡትም ነበር። እኩለ ሌሊት አለፈ። ዲያናና ዶዲ የፓፓራዚዎችን ክትትል ለማምለጥ የሆቴሉን ዋና በር ትተው በጀርባ በኩል በሚስጥር ለመውጣት ሞከሩ። ሄንሪ ፖል የተባለው የሆቴሉ የጸጥታ ኃላፊ መርሴዲስ ቤንዝ መኪናውን እያሽከረከረ ከጎኑ የዶዲ የግል ጠባቂ ትሬቨር ሪስ ጆንስ፣ ከኋላ ደግሞ ዲያናና ዶዲ ተቀመጡ። መኪናዋ ከሆቴሉ እንደወጣች ፎቶግራፍ አንሺዎች በሞተር ሳይክሎች አሳደዷቸው። ያቺ የፓሪስ ሌሊት ታሪክን ለዘላለም ልትቀይር ጥቂት ደቂቃዎች ብቻ ቀርተዋት ነበር። ከሌሊቱ 6:20 ጥቁሯ መርሴዲስ ቤንዝ በፓሪስ ጎዳናዎች ላይ በከፍተኛ ፍጥነት ተምዘገዘግ ጀመር። ሄንሪ ፖል የካሜራ ባለሙያዎቹን ለማምለጥ ሲል በሰዓት ከ100 ኪሎ ሜትር በላይ በሆነ ፍጥነት መኪናዋን ያሽከረክር ነበር። በኋላ ላይ በተደረገው ምርመራ ሄንሪ ፖል ከመጠን በላይ አልኮል መጠጣቱና ጸረ ጭንቀት መድኃኒቶችን መውሰዱ ተረጋግጧል። መኪናዋ ወደ ፖንት ዲ ኦልማ የመሬት ውስጥ መሿለኪያ ታናል ስትገባ ሄንሪ ፖል መቆጣጠር አቃተው። ከሌሊቱ 6:23 ላይ መኪናዋ በከፍተኛ ፍጥነት የመሿለኪያውን 13ኛ ኮንክሪት ጋር ሄዳ ተጋጨች። ግጭቱ እጅግ አሰቃቂ ነበር። ዶዲ አልፋይድ እና አሽከርካሪው ሄንሪ ፖል በቦታው ላይ ወዲያውኑ ሕይወታቸው አለፈ። የፊት ወንበር ላይ ተቀምጦ የነበረውና ብቸኛው የደህንነት ቀበቶ አስሮ የነበረው ጠባቂ ትሬቨር ሪስ ጆንስ ክፉኛ ቆስሎ ተረፈ። ልዕልት ዲያና ከኋላ ወንበር ላይ ነበረች። መኪናዋ ስትጋጭ ወደፊት ተፈናጥራ ክፉኛ ተጎድታ ነበር።
ሆኖም ገና በሕይወት ነበረች። የሚገርመውና ዓለምን እስካሁን ድረስ የሚያስቆጣው ነገር መኪናዋ ተጋጭታ ዲያና ደም እየፈሰሳ ስታቃስት እነዚያ ያሳደዷቸው የፎቶግራፍ አንሺዎች እርዳታ ከመጥራት ይልቅ በመኪናዋ ዙሪያ ቆመው የዲያናን የመጨረሻ የጣረ ሞት ፎቶግራፍ ያነሱ ነበር። የመጀመሪያው ሐኪም ዶክተር ፍሬድሪክ ማይሌዝ በአጋጣሚ በዚያ መንገድ ሲያልፍ አደጋውን አይቶ የመጀመሪያ እርዳታ አደረገላት። ዲያና በዚያን ጊዜ አጉተምትማ የተናገረች የመጨረሻ ቃል ኦ አምላኬ ምንድን የተፈጠረው? ኦ ማይ ጋድ ዋትስ ሃፕንድ የሚል እንደነበር ሐኪሙ መስክሯል። የአምቡላንስ ሰራተኞች መጥተው ዲያናን ከመኪናዋ ውስጥ አውጥተው ወደ ሆስፒታል ይዘዋት ሄዱ። የውስጥ አካሏ ክፉኛ ተጎድቶ በተለይም በልቧ አካባቢ ያለው የደም ስር ተቀዶ ከፍተኛ የውስጥ ደም መፍሰስ አጋጥሟት ነበር። የፈረንሳይ ታላላቅ ሐኪሞች ለሰዓታት ደረቷን ከፍተው ልቧን ለማስታመም ቢሞክሩም ጥረታቸው ሁሉ ከንቱ ሆነ። እንደ አውሮፓውያን አቆጣጠር ኦገስት 31 ቀን 1997 ከሌሊቱ 10 ሰዓት ላይ የ36 ዓመቷ ልዕልት ዲያና ሕይወት ማለፉ በይፋ ተረጋገጠ። የዲያና ሞት ዜና ሲሰማ ዓለም ቆመ። ሐዘኑ ታይቶም ተሰምቶም የማይታወቅ አይነት ነበር። በለንደን ኬንሲንግተን ቤተመንግስትና በቤኪንግሃም ቤተመንግስት በሮች ላይ በሚሊዮን የሚቆጠሩ የአበባ ጉንጉኖች፣ ካርዶችና ሻማዎች ተከመሩ። ሰዎች በየጎዳናው እየተቃቀፉ ያለቅሱ ነበር። ሆኖም የንጉሳዊ ቤተሰቡ በተለይም ንግሥት ኤልሳቤጥ በባልሞራል ቤተመንግስት ዝምታን መርጠው ነበር። ባንዲራ ዝቅ አላደረጉም፣ ለሕዝቡ መልእክት አላስተላለፉም። ይህ ዝምታ የብሪታንያን ሕዝብ በከፍተኛ ደረጃ አስቆጣ። የሕዝባችሁን ሐዘን ተካፈሉ፣ ንግሥቲቱ የት ናት የሚል ተቃውሞ በረታ። በመጨረሻም በአዲሱ ጠቅላይ ሚኒስትር ግፊት ንግሥቲቱ ወደ ለንደን ተመልሰው የቴሌቪዥን መግለጫ ለመስጠት ተገደዱ። በመስከረም 6 ቀን 1997 የዲያና የቀብር ሥነ ሥርዓት በዌስት ሚኒስተር አቤይ ተፈጸመ። ከ2.5 ቢሊዮን በላይ የዓለም ሕዝብ በቴሌቪዥን ተመለከተው። የዲያና ሳጥን በለንደን ጎዳናዎች ላይ ሲያልፍ ከሳጥኑ ጀርባ የ15 ዓመቱ ዊሊያም፣ የ12 ዓመቱ ሃሪ፣ ልዑል ቻርልስ፣ ልዑል ፊሊፕና የዲያና ወንድም አርፕል ስፔንሰር አንገታቸውን ደፍተው ይራመዱ ነበር። በሳጥኑ ላይ ሃሪ በእጁ የጻፈው ለእማዬ የሚል ትንሽ ካርድ ተቀምጦ ነበር። ይህች ካርድ የዓለምን ልብ የሰበረች ነበረች። አልተን ጆን የዲያና የቅርብ ጓደኛ ካንድል ኢን ዘ ዊንድ የተሰኘውን ዘፈን ግጥሙን ቀይሮ ጉድባይ ኢንግላንድ ሮዝ በማለት በካቴድራሉ ውስጥ ሲዘምር የዓለም ሕዝብ አብሮት አነባ። የዲያና ወንድም አርል ስፔንሰር ባደረገው ንግግር ሚዲያውንና የንጉሳዊ ቤተሰቡን ዲያናን በማንገላታታቸው ክፉኛ ተቸ። ዲያና የተቀበረችው በአልቶርፕ በሚገኘው የቤተሰቧ ግዛት ውስጥ ኦቫል በተባለች ትንሽ ደሴት ላይ በዛፎች ተከባ ብቻዋን እንድታርፍ ተደረገ። ልዕልት ዲያና በ36 ዓመቷ ብታልፍም የተወቹ ትሩፋት ግን በዓለም ታሪክ ውስጥ ለዘላለም ሕያው ነው። የንጉሳዊ ቤተሰብን ታሪክ ከስሩ ቀይረዋለች። ዛሬ የንጉሳዊ ቤተሰብ አባላት እንደ ልጇ ዊሊያም ወደ ሕዝቡ የሚቀርቡት ርኅራኄን የሚያሳዩትና ስለ አእምሮ ጤና በግልጽ የሚናገሩት ዲያና በከፈተችው በር ነው። ዲያና ፍጹም አልነበረችም። የራሷ ድክመቶች፣ ስሜታዊ ውጣ ውረዶችና ስህተቶች ነበሯት። ነገር ግን ጥንካሬዋም የነበረው በዚሁ ሰብአዊነቷ ላይ ነበር። ስቃይን ታውቅ ስለነበር የሌሎችን ስቃይ ማዳን ቻለች። በተረት መጽሐፍ ልዕልትነት ጀምራ በሐዘንና በብቸኝነት ተፈትና በመጨረሻም የራሷን እውነት ለዓለም አውጃ የሕዝብ ልዕልት ሆና አለፈች። ምንም እንኳን የፓሪሱ የመሿለኪያ ጨለማ ሕይወቷን ቢነጥቅም የዲያና ብርሃን ግን በዓለም ላይ ካሉት የተረሱ የታመሙና የተገለሉ ሰዎች ልብ ውስጥ ለዘላለም ሲያበራ ይኖራል።